አሁን እያየነው እንዳለ ነው። ንግድ ሚኒስቴር የዓለም አቀፍ ገበያን መሰረት ሳያደርግ እንደፈለገ ነው ምንም ኢኮኖሚያዊ አመክኖ መሰረት ሳያደርግ ማሻሻያ እየተደረገ ያለው በአንድ ቀን ከ10% በላይ ዋጋ ጭማሪ ተደርጎበት የሚያድር አገር ነው እየሆነ ያለው። ይሄ ደግሞ በትራንስፖርት ዘርፉ ላይ ለተሰማሩ ትራንስፖርተሮች፣ ለዝቅተኛ የማህበረሰብ ተጠቃሚዎች፣ ለሸቀጥ ነጋዴዎች እነዚህም በከፍተኛ ሁኔታ አፌክት የሚያደርግ ነው። እኔ ጥያቄ ምንድነው ለንግድና ቀጠናዊ ትስስር ሚኒስቴር ይህን ስልጣን ስንሰጥ ዋጋን ከዓለም አቀፍ ዋጋ ጋር መሰረት አድርጎ እንዲያሻሽል የሚያደርግ ገደብ ለምንድነው ማናስቀምጥበት? እንደ ህዝብ ተወካይ ምክር ቤቱ ዓላማው አስፈጻሚውን መቆጣጠር ነው። የአስፈጻሚው ስልጣን በህግ የተገደበ የተገራ እንዲሆን ማድረግ ነው። ስለዚህ በፈለገው ሰዓት በወር አንዴ እየተነሳ እስከ 10 ብር የሚጨምርበት አገር እንዲሆን ያን ስልጣን ለቀን የሰጠነው ለምንድን ነው? አዋጁ በግልጽ ከዓለም አቀፍ ገበያና ከኢትዮጵያ ተለዋዋጮች ጋር የተያዘ የዋጋ ማሻሻያን ማድረግ እንደሚችልና ያን ማድረግ ካልቻለ ደግሞ በተለይ ቋሚ ኮሚቴው ቁጥጥር የሚያደርግበትን ሜካኒዝም የነዳጅና ኤነርጂ ባለስልጣንም ሊቆጣጠርበት የሚችልበትን ሜካኒዝም አላካተተም። ስለዚህ ይህን ችግር አሁንም እንዲቀጥል ልንፈቅድ ነው ማለት ነውና በሱ ላይ ምንድነው እየተባለ ያለው የሚለውን ክብርት ሰብሳቢዋ ማብራሪያ ቢሰጡበት። መንግስት የህዝቡን ኑሮ እውነታ በቁጥር ጨዋታ ከመሸፈን ይውጣ ሲሉ ዶክተር ደሳለኝ ጫኔ ተናገሩ። ባለፉት 5 ዓመታት የህዝቡን የኑሮ ስቃይና የመንግስት መዋቅራዊ ድክመቶች በቅርቡ ሲታዘቡ መቆየታቸውን የገለጹት የፓርላማ አባል ዶክተር ደሳለኝ ጫኔ በጠቅላይ ሚኒስትር ዶክተር አብይ አህመድ መንግስት ላይ ጠንከር ያሉ የትችት ጥያቄ ጠይቀዋል። 6ኛ የፓርላማ ዘመን 5ኛ ዓመት ማጠቃለያ የመንግስት ሪፖርት በቀረበበት ወቅት ንግግር ያደረጉት የህዝብ ተወካዩ መንግስት በተለያዩ አካባቢዎች የቀጠሉትን የሰላም እጦቶችና የፖለቲካ ምህዳሩን ማጥበብ ችላ በማለት በኢኮኖሚ ስኬት ስም የቁጥር ጨዋታዎችን እያቀረበ እያደናገረ ነው በማለትም ወቅሰዋል። በተለይ የማክሮ ኢኮኖሚ ማሻሻያዎችን ተከትሎ የመጣው ሰማይ የነካ የዋጋ ግሽፈት በሚሊዮኖች የሚቆጠሩ ዜጎችን የመግዛት አቅም ያሳጣና መካከለኛው የህብረተሰብ መደብ ያጠፋ ስውር ረሃብ መውለዱን ገልጸዋል። በትምህርት ዘርፍ በኩል የታየውን የ12ኛ ክፍል ተማሪዎች የ92% መውደቅ አሳሳቢና የመንግስትን የትምህርት ስርዓት መዋቅራዊ ኪሳራ የሚያሳይ በመሆኑ ትምህርት ሚኒስትሩ ሊጠየቁበት ይገባል ብለዋል። አክለውም በሀገሪቱ ሰብአዊ ቀውስ እያለ የመረጃ ማጥፋት በሚል ሰበብ የእርዳታ ፈላጊዎችን ቁጥር ወደ 2.3 ሚሊዮን ዝቅ ተደርጎ መቅረቡ እውነታውን የማይወክል የፖለቲካ ቁጥር ማሳመሪያ ነው ሲሉም ነቅፈዋል። ተወካዩ ዶክተር ደሳለኝ ጫኔ እንደ መፍትሄ ያቀረቡት መንግስት ትኩረቱን ከኮሪደር ልማትና ከሪዞርቶች ግንባታ በመቀነስ ወደ መሰረታዊ አምራች ኢንዱስትሪዎች፣ ወደ ማህበራዊ ሴፍቲኔት ፕሮግራሞችና ሁሉንም የታጠቁ ኃይሎች ያካተተ እውነተኛ ብሔራዊ ፖለቲካ ድርድር ሊያደርግ ይገባልም ብለዋል። ዶክተር ደሳለኝ ጫኔ ፓርላማ ባይገቡ እንኳ ከምክር ቤት ውጭ አብረን ብንሰራ ምኞቴ ነው ሲሉ ሌላውን ጠቅላይ ሚኒስትር ዶክተር አብይን ጥሪ አቅርበዋል። ድንቃድንቅ ዜና። አትሌት ትዕግስት አሰፋ በበርሊን ማራቶን በሴቶች የማራቶን ውድድር 2 ሰዓት ከ11 ደቂቃ ከ53 ሰከንድ በመግባት ያስመዘገበችው አስደናቂ የዓለም ክብረ ወሰን በጊነስ የዓለም ድንቃድንቅ መዝገብ ላይ ሰፍረዋል። በነቀምት ከተማ አንድ እናት 5 ልጆችን በአንድ ጊዜ በሰላም መገላገሏ በኢትዮጵያ ውስጥ ትልቅ ትኩረትን የሳበ አስገራሚ የተፈጥሮ ክስተት ነው ተመዝግቧል። እንኳን ለሻዕቢያ ወያኔና ሱዳን ሌላም ቢጨመር የኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለውም ሲሉ ዶክተር አብይ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ የደርግ መንግስት በወደቀበት ስሌት መንግስታቸውን ለመጣል የሚያስቡ ኃይሎች ስጋት እንደማያሳድሩ ገልጸው አሰላለፋቸውንም ምኞት ብለውታል። በሚቀጥሉት 5 ዓመታት 1.5 ሚሊዮን ቤቶች ይገነባሉ ሲል ፓርላማው አስታውቋል። ሰላም ጤና ይስጥልኝ። ከሌሎች ዓለም አቀፋዊ ዜናዎች ጋር አብራችሁን ቆዩ። ይህ የተከዜ ቲዩብ ነው። ሳምሰንግ ትርፉ በ1800% ማደጉን ገለጸ።
የደቡብ ኮሪያው ግዙፉ የቴክኖሎጂ ኩባንያ ሳምሱንግ ትርፉ 1800 በመቶ መጨመሩን አስታወቀ። በመላው ዓለም የሰው ሰራሽ አስተውሎት ኦል ሚሞሪ ቺፕስ ተፈላጊነት እየጨመረ በመምጣቱ ትርፋማነቱ ማደጉን ገልጿል። ለያዝነው ዓመት ባስቀመጠው ትንበያ መሰረት ከሚያዝያ እስከ ሰኔ ባሉት ወራት 58.4 ቢሊዮን ዶላር እንዳገኘና በዚህም በተከታታይ ከፍተኛ ትርፍ ማስመዝገቡን አስታውቋል። እንደ ሳምሶንግ ያሉ ግዙፍ የደቡብ ኮሪያ የቴክኖሎጂ ኩባንያዎች ይፋዊ የትርፍ ሪፖርት ከማውጣታቸው በፊት ለባለሀብቶቹ የትርፍ ትንበያ ያቀርባሉ። በኮምፒውተር ፓይንት ሪሰርች የጥናት ተቋም ውስጥ የሚሰሩ ብዙ ባለሙያዎች እንደገለጹት ቴክኖሎጂው ከፍተኛ የሆነ ትርፍን አስገኝቷል ብለዋል። እንኳን ሻዕቢያ፣ ወያኔና ሱዳን ሌላም ቢጨመር ኢትዮጵያ ሉዓላዊነቷ እንደተጠበቀ ይቀጥላል ሲሉ ፓርላማ ላይ ገልጸዋል። ዶክተር አብይ የኢትዮጵያ ጠቅላይ ሚኒስትሩ እነዚህ ኃይሎች ስጋት አይደሉም፣ ከንቱ ምኞትን ነው ሲሉ አክለዋል። በቀጣይ 5 ዓመታት 1.5 ሚሊዮን ቤቶች እንገነባለን። የቤት ጉዳይን በተመለከተ ጠቅላይ ሚኒስትሩ በቀጣይ 5 ዓመታት ቢያንስ 1.5 ሚሊዮን ቤቶች እንገነባለን ብለዋል። በመንግስት በግል በመንግስትና በግል ዘርፍ ጥምረት የቤት ግንባታ እንደሚካሄድም ጠቅሰዋል። ለዚህም የሶስት አውታር ስሪዲ ቴክኖሎጂን ጨምሮ የግንባታ ግብዓት ማምረቻ ፋብሪካዎች መስፋፋት ያለውን አስተዋጽኦም ተናግረዋል። በአፍሪካ ትልቁ እድገት የኢንዱስትሪው ዘርፍ ከለውጥ በፊት ከነበረበት 47 በመቶ የማምረት አቅም ዛሬ ወደ 67 መድረሱን ጠቅላይ ሚኒስትሩ ለምክር ቤት አባላት ገልጸዋል። የማዕድን ዘርፍ 24 እድገት፣ የኢነርጂ ዘርፍ 23 እድገት፣ የአገልግሎት ዘርፍ 9.8 በመቶ እድገት እንዳለም ጠቅሰዋል። ጨምሮም በኢትዮጵያ በአሁኑ ወቅት ያላት ሪዘርቭ ተቀማጭ ገንዘብ ከ20 እጥፍ በላይ አድጓል ሲሉ ጠቅላይ ሚኒስትሩ ተናግረዋል። ሀገሪቱን የማቋቋም አቅሟ ማደጉን በመጥቀስ የኢትዮጵያ ከተፈጠረች ወዲህ ያለ ሪዘርቭ በዚህ ልክ አድጋ አታውቅም ብለዋል። በትግራይ ክልል ጦርነት እንዲፈነዳና ሰፊ የሆነ ችግር እንደሚፈጠር ህወሓት እየቀሰቀሰ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይህ ምኞታቸው በደርግ በወደቀበት መንገድ እየሄዱበት ያለውን መንገድ አጥብቀው ኮንነዋል። ህወሓት 50 ዓመት የቆየ አንጋፋ ፓርቲ ሆኖ ወጣቱ ማመን አመቻሉ በንግግራቸው ጠቅሰው ድልና ህወሓት አራምባና ቆቦ ናቸው ሲሉ አጣጥለዋል። አሁንም ያለውን የአዲስ ትውልድ አስተሳሰብና አቅጣጫ ለመቀበል የትም አያደርስም ሲሉም ተናግረዋል። ባህር ዳር፣ ጎንደር፣ አርባ ምንጭና ሌሎች ከተሞች በመጥቀስ ኮሪደር ልማት በመቀለ ማየት ነው ምኞታችን፣ ከዛ ውጭ ያለውን አንፈልግም ብለዋል። ስለ ህወሓት የሰጡት አስተያየት ተከትለው የኦሮሞ ነጻነት ግንባር ኦነግ በማንሳት የህዝቡ ያለውን የትግል ሚና እንደማይካድ ጠቅሰው አሁን ያለው የተለየ ነው ሲሉ የሁኔታው መለወጥ ተናግረዋል። ጠቅላይ ሚኒስትሩ የውጭ ሀገር ግንኙነትን በተመለከተ ኢትዮጵያ ያላት መርህ መቋቋም፣ መጠቀም፣ መግራት ነው ብለዋል። የሀገሪቱን የውሳኔ ሉዓላዊነት ማስጠበቅ ግባቸው እንደሆነ የተናገሩት አብይ መቋቋምና ሀገርና ተቋም መፍጠር መሆኑን መጠቆም ፈተናን ወደ ድል መቀየር መሆኑን ተናግረዋል። ከአርሲ ግድያ ጋር በተያያዘ 22 ተጠርጣሪዎች ተይዘዋል። ኢትዮጵያ የሃይማኖት ሀገር ናት ያሉት ጠቅላይ ሚኒስትሩ በአርሲ የተፈጸመውን ግድያ ሃይማኖታዊ ገጽታ እንደሌለው አስረግጠው ተናግረዋል። በሃይማኖትና ብሔር ጥል ስር እየወደቀ በማለትም የተለያዩ ፍላጎቶች ከጀርባው መኖራቸውን አመላክተዋል። አዲስ አበባ ተቀምጠው ቤንዚን እያርከፈከፉ እሳቱን ያቀጣጥለዋሉ ሲሉ ከሰዋል። በአርሲ የተፈጠረው ምርጫውን ከማደናቀፍ ሙከራ ጋር አያይዘው የገለጹ ጠቅላይ ሚኒስትሩ በሃይማኖት ተቋማት ቦምብና ክላሽ ስንይዝ ነበር ብለዋል። የትግራይ ክልል ወቅታዊ ቀውስ ያነሱት ጠቅላይ ሚኒስትሩ ሁኔታውን የመጥረቢያ ፖለቲካ ሰለባ ሲሉ ገልጸውታል። ጠቅላይ ሚኒስትሩ ህወሓት የሻዕቢያን ተልዕኮ እያስፈጸመ ያለ የራሱ ዓላማ የሌለው መጥረቢያ ነው ሲሉ ከሰዋል። ኢትዮጵያ የሰላሟ መደፍረስ ምንጭ የት እንደሆነ ስለምናውቅ ከምንጩ የሚነሳው ማንኛውም ትንኮሳ መከላከል የሚችል ቁመና በመፍጠር ላይ የምንገኝ መሆኑን ለተከበሩ ምክር ቤት መግለጽ ፈልጋለሁ ብለዋል። የትግራይ ወጣቶች እየታፈሱ ወደ ሱዳን ጦርነት ተወስደዋል። የፕሪቶሪያ ስምምነት በተመለከተ አሸናፊና ተሸናፊ እኩል ቁጭ ብለው እየተደራደሩበት ነው ብለዋል ጠቅላይ ሚኒስትሩ። በትግራይ ወጣቶች በጉልበት ታፍሰው ወደ ሱዳን ጦርነት ተወስደዋል ያሉት አብይ በማያውቁት ጉዳይ ህይወታቸውን እያጡ ነው ብለዋል። አያይዘውም የትግራይ ህዝብ ከክልሉ ካለው አንጻር በደሴ፣ በጎንደር፣ በባህር ዳር በሰላም ወጥተው መግባት ይችላሉ ብለዋል።
ጠቅላይ ሚኒስትሩ ሰባተኛው ጠቅላይ ምርጫ ታይቶ የማይታወቅ በሚል አሞካሽተውታል። በዘንድሮ ምርጫ ፓርቲያቸው ከ90 በመቶ በላይ ድምፅ አግኝቶ ያሸነፉ ሲሆን ተፎካካሪ ፓርቲዎች ተጭበረበረ ወይም መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ ብለው 15 በመቶ በሚሆኑ ወንበሮች እንደለቀቁ አስታውቀዋል። ግጭትን በተመለከተ ከህዝብ ተወካዮች ምክር ቤት አባላት በሀገሪቱ የሚስተዋሉ ግጭቶችና ሰላም ማጣትን በተመለከተ የተነሱ ጥያቄዎች በተመለከተ ታፍነው የቆዩ ያላቸውን ችግሮች በማህበራዊ ሚዲያ መስፋፋት እንዲሁም በሌሎች ምክንያቶች መስፋፋቱን ጠቅሰዋል። የሃማኒ ገዳዮች ላይ የበቀል እርምጃ እንዲወስድ ኢራናውያን ጠየቁ። የኢራን የቀድሞ ጠቅላይ ሚኒስትር አያቶላህ አሊ ኻሜኒ የቀብር ስነ ስርዓት በርካቶች በቴህራን ታድመዋል። በመዲናዋ የሚካሄደው የ3 ቀናት ህዝባዊ ሀዘን ከአሚን ሁሴን አደባባይ ተነስቶ በዚያዲ አደባባይ አድርጎ በማዕከላዊ ቴህራን ተከናውኗል። የኢራን መገናኛ ብዙሃን እንደዘገቡት በሚሊዮኖች የሚቆጠሩ ሀዘንተኞች የሀገሪቱን አውራ ጎዳናዎች ሞልተዋል። የኢራን ሰንደቅ ዓላማም እንዲሁ በቀልን የሚወክል ቀይ ጨርቅ አልብሰውታል። ትራምፕ በቀይ ካርድ ስለተቀጣው ተጫዋች ከፊፋ ፕሬዚዳንት ጋር መነጋገራቸው ተረጋግጧል። እነዚህና መሰል ዜናዎችን አቅርበንላቸዋል። አድማጭ ተመልካቾች ቻናሌን ላይክ፣ ሼር እያደረጋችሁ ሌሎች ስለምታቀርቡ አመሰግናለሁ።